በአዲስ አበባ ከተማ ሰላማዊ ሰልፍ መጠራቱ ሲሰማ አዲስ የወጣው የቤት ኪራይ ጣሪያን ተመልክቶም አዲስ መረጃ ወጥቷል። በሌላ በኩል የአውሮፕላን ማረፊያ ላይ ከባድ ጥቃት መድረሱ ሲነገር በአማራ ክልል በተለይም በወሎና በጎጃም ቀጠናዎች ውጊያዎች መደረጋቸውን ቀጥለዋል። በጎጃም ቀጠና አርበኛ አስረስ ማረ ዳምጤ እንደመራው የተነገረለት ውጊያ በአባይ ሸለቆ ዙሪያ መደረጉ ታውቋል። በዚህም ፋኖች ዲቦ ከተማ ሰፍሮ በነበረው የአገዛዙ ኃይል ላይ መብረቃዊ እርምጃ ወስደው ድል ተቀዳጅተዋል ነው የተባለው። በዚህ ትንቅንቅ በርካታ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ቀሪው ኃይል የእዝ ሰንሰለት ተበጣጥሶ ህይወትን ለማትረፍ በየአቅጣጫው ተበታትኗል። በዚህ ተጋድሎ የተለያዩ ጠመንጃዎች እንዲሁም የብሬንና የክላሽ ተተኳሾች በአርበኞቹ ቁጥጥር ስር መዋላቸውም ታውቋል። በቆይታችን በወሎ ቀጠና በአምባሰል ግንባር የተደረገውን ተጋድሎም የምናስቃኛችሁ ይሆናል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦች እንደምንቆያችሁ፣ እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናቸውን ዜናዎች እንዲሁም ሌሎችን መረጃዎችን በስፋት የምታደምጡ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። በወሎና በጎጃም ቀጠናዎች የሚካሄደው ተጋድሎ ሲቀጥል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር የአባይ ሸለቆ ፋኖች ዲቦ ከተማ ሰፍሮ በነበረው የአገዛዙ ኃይል ላይ መብረቃዊ እርምጃ ወስደው ድል ተቀዳጅተዋል። በዚህም በርካታ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ፣ ቀሪው ኃይል የእዝ ሰንሰለቱ ተበጣጥሶ ህይወትን ለማትረፍ በየአቅጣጫው ተበታትኗል። በዚህ ተጋድሎ የተለያዩ ጠመንጃዎች እንዲሁም የብሬንና የክላሽ ተተኳሾች በአርበኞቹ ቁጥጥር ስር መዋላቸው ታውቋል። በወሎ ቀጠና በአምባሰል ግንባር ፋኖች አንጸባራቂ ድል መዝገባቸውን አስታውቀዋል። በወሎ ቤት አማራ ምኒልክ ዕዝ ከ104ኛ ኮር 24ኛ ክፍለ ጦርና በ106ኛ ኮር 35ኛ ክፍለ ጦር ጋር በመሆን ደቡብ ወሎ ዞን አምባሰል ወረዳ ቀበሌ 15 ልዩ ስሙ በኦፍጮና ቋሁ ላይ ከሐምሌ 5 ቀን 2018 ዓ.ም ከጠዋት 2 ሰዓት ተኩል ጀምሮ በተጠና የደፈጣ ጥቃት ካገዛዙ ጦር በኩል ከ75 በላይ ሲደመሰስ ከ30 በላይ የሚሆኑ ደግሞ ቁስለኛ ሆነዋል። በተመሳሳይ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮች ሻለቃ በአማራ ሳይንት ከደንሳ ወደ በለጩማ መስመር ልዩ ቦታቸው ወጀድ መገንጠያና ጎለል ላይ በሰባት መኪናዎች ሲጓጓዝ በነበረ የብልጽግና ኃይል ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በውጊያው የክፍለ ጦሩ ዘመቻ ኃላፊ ሻለቃ ወልደ ጊዮርጊስና ሻምበል አስራት የሚባሉ የአገዛዙ ወታደሮች በከባዱ የቆሰሉ ሲሆን አንድ ስሙ ለጊዜው ያልታወቀ መስመራዊ መኮንን ከነአጃቢው ተደምስሰዋል። በፓትሮልና በካሶች ተጭኖ የነበረ በርካታ የጠላት ኃይል ሙትና ቁስለኛ ተደርጓል ሲል የገለጸው የፋኖ ቃል አቀባዩ በጦር ሜዳ አቅም ያጣው የአብይ አህመድ ሰራዊት በንጹሃን አርሶ አደሮችና ንብረታቸው ላይ እርምጃ መውሰዱን ቀጥሏልም ሲል አስታውቋል። የጠላት ኃይል ከመካነ ሰላም ከተማ ሆኖ ወደ ገጠራዊ አርሶ አደሮች መንደር መድፍና ሞርተር ያለማቋረጥ ሲተኩስ መዋሉን ታውቋል። በዚህ ጥቃት በርካታ የአርሶ አደር ንብረት የወደመ ሲሆን የቤት እንስሳት ላይም ጭምር ጉዳት ደርሰዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ መይሰው ካሳ ኮር ስር አድዋ ክፍለ ጦር 3ኛ ዓመት የምስረታ በዓሉን አክብረዋል። ግዙፉ አድዋ ክፍለ ጦር 3ኛ ዓመት የምስረታ በዓሉን የአማራ ፋኖ ብሔራዊ ንቅናቄ ስልጠና መምሪያ ኃላፊ አርበኛ ኮማንዶ ሳሙኤል ባለድር የመይሰው ካሳ ኮር አመራሮች፣ የክፍለ ጦር አመራሮችና የብርጌድ አመራሮች በተገኙበት ሐምሌ 5 2018 ዓ.ም በደማቅ ሁኔታ አክብረዋል። በውስን የሰው ኃይልና በትንሽ ወንድሞች የተጀመረው የትጥቅ ትግል ሰራዊት በማሰልጠንና በማስታጠቅ ብቁ መሪ በማፍራት እንዲሁም መሰል ተግባሮችን በማከናወን ረገድ ከክፍለ ጦር አልፎ እስከ ድርጅት መድረስ ችለዋል። ይህ አመርቂ ውጤት የተገኘውም በከባድና ውስብስብ ውጣ ውረድ በብዙ መስዋዕትነትና በበርካታ መዋዕለ ንዋይ ሲሆን የክፍለ ጦሩ አሁናዊ ጊዜ በጠነከረ ፖለቲካዊና ወታደራዊ ቁመና ላይ እንዳለ በማመላከት ክፍለ ጦሩ በድርጅታዊ አሰራርና በመርህ የሚያምን እንዲሁም የትግሉን መነሻና መዳረሻ ጠንቅቆ የሚያውቅ መሆኑን በፕሮግራሙ ላይ በሰፊው ቀርቧል። በተጨማሪም ክፍለ ጦሩ መንግስታዊ መዋቅርን በመዘርጋት በቀጠናው ያለውን ማህበረሰብ በማወያየትና እንዲሁም የፍትህ ስርዓቱን በማዘመንና የመልካም አስተዳደር ችግሮችን በመፍታት ረገድ ወደር የሌለው አስተዋጽኦ ማበርከቱ ተገልጿል። ይህ በእንዲህ እንዳለ በ3 ዓመት ውስጥ በቀጠናው ካለው ካገዛዙ ሰራዊት ጋር 40 ጊዜ በላይ አውደ ውጊያ በማድረግ ቁጥሩ ከልክ ያለፈ የጠላት ኃይል እንደተደመሰሰና እንደተማረከም በሰፊው ማብራራት ተችሏል። በሌላ በኩል የፕሮግራሙ ተጋባዥ እንግዳ ከሆኑት መካከል የአማራ ፋኖ ብሔራዊ ንቅናቄ ስልጠና መምሪያ ኃላፊ አርበኛ ኮማንዶ ሳሙኤል ባለድር የመይሰው ካሳ ኮር ፖለቲካ ዘርፍ ኃላፊ አርበኛ በላይ ሁኒት ባረክ የክፍለ ጦር ወታደራዊ አዛዥ አርበኛ ተመስገን ወለላው የክፍለ ጦር ፖለቲካ ዘርፍ ኃላፊ አርበኛ ተስፋ ጌታውን የክፍለ ጦር ዘመቻ መምሪያ ኃላፊ አርበኛ ጌጤ ደሳለኝና የክፍለ ጦሩ ጽህፈት ቤት ኃላፊ አርበኛ ጌታቸው ማንደፍሮ የ3ኛ ዓመት የምስረታ በዓሉን አስመልክቶ የእንኳን አደረሳችሁ መልእክትና ወቅቱን የዋጀ የፖለቲካ አሰላለፍ ለሰራዊቱ በሰፊው አብራርተዋል ሲል መረጃውን ያደረሰን የአማራ
ፋኖ ብሔራዊ ንቅናቄ በላይ ዘለቀ መኢሶ ካሳ ኮር ያድዋ ክፍለ ጦር ህዝብ ግንኙነት ክፍል ነው። በሌላ በኩል የነጌታቸው ረዳ ስምረት ፓርቲ የትግራይ ተወላጆችን በአዲስ አበባ ሰልፍ ጠርቷል። የሰልፉ ዓላማ ደግሞ እነጌታቸው ከብልጽግና ጎን መሆናቸውን ለማሳየትና ህወሓትን ለመቃወም እንደሆነ ተጠቁሟል። እንደ ምንጮች ገለጻ ከሆነ ይኸው ሰልፍ በብልጽግና ቤት የይሁንታ መልስ ያገኘ ሲሆን ቅድመ ዝግጅትም ተጧጥፎ መቀጠሉ ታውቋል። ይህ በእንዲህ እንዳለ የወደድ ብልጽግና የአዳማ ስብሰባ ሴራ ተጋለጠ። በአዳማ ከሰሞኑ አከራካሪ በሆኑ ጉዳዮች ላይ የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ መካሄዱ ታውቋል። በፓርቲው ምክትል ፕሬዝዳንት አቶ አዳም ፋራህ የተመራውና ከየክልሉ የተውጣጠ ከ300 በላይ አባላት የተሳተፉበት በዚህ ስብሰባ ላይ ፓርቲው ለሀገራዊ ምክክሩ እንደ አቋም የያዛቸውና ሊተገበሩ ይገባል ያላቸው አጀንዳዎች ቀርበው ሰፊ ክርክር ተካሂዶባቸዋል። በተለይም ለሀገራዊ ምክክር የተዘጋጁና አከራካሪ የሆኑ ህገ መንግስት ማሻሻያ ሀሳቦች በሁለት የፓርቲው ከፍተኛ አመራሮች መቅረባቸው የተገለጸ ሲሆን ከነዚህም መካከል የራስን እድል በራስ የመወሰን እስከ መገንጠል ከሚለው ህገ መንግስታዊ ድንጋጌ ውስጥ እስከ መገንጠል የሚለው ሀረግ እንዲሰረዝ የሚለው ይገኝበታል ሲሉ ምንጮች ገልጸዋል። በተጨማሪም የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም የሚለው ድንጋጌ ቀርቶ ወደ የጋራ ጥቅም እንዲቀየር የሚል ሀሳብ መቅረቡ ተሰምቷል። ሌላው አጀንዳ ደግሞ አሁን ያለው የክልሎች አወቃቀር ለሀገር አንድነት ስጋት ነው ተብሎ ስለሚታመን ክልሎች በቋንቋና በማንነት ሳይሆን በጂኦግራፊያዊ አቀማመጥና በኢኮኖሚ ትስስር ላይ ተመስርተው እንዲዋቀሩ የሚል አጀንዳ መቅረቡ ሲነገር ከዚህ ጋር ተያይዞም አዲስ አበባና ድሬዳዋ ራሳቸውን የቻሉ ክልሎች እንዲሆኑና በፌዴሬሽን ምክር ቤት ውስጥ ውክልና እንዲኖራቸው የሚል ነጥቦች ተነስተዋል። ከቀረቡት አጀንዳዎች መካከል በተለይም ክልሎች በማንነት ሳይሆን በጂኦግራፊና በኢኮኖሚ ይዋቀሩ የሚለውን ሐሳብና የኦሮሚያ ልዩ ጥቅም ቀርቶ የጋራ ጥቅም ይሁን የሚሉት ነጥቦች የኦሮሚያ ክልል አመራሮች በጽኑ እንደተቃወሙ ሲነገር፣ በሌላ በኩል በህገ መንግስቱ መግቢያ ላይ የሚገኘው እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሚለው ሀረግ በእኛ ህብረ ብሔራዊ የኢትዮጵያ ህዝቦች በሚል እንዲተካ ፓርቲው አቋም መያዙ ተገልጸዋል። ይህ ከሰኔ 23 ከሰኔ 25 ቀን 2016 ዓ.ም ድረስ የተካሄደው ስብሰባ መረጃዎች ባለፈ ሳምንት በስፋት ሲሰራጩ መቆየታቸው የሚታወስ ሲሆን አሁንም የኦሮሞማው አዲስ አጀንዳ ከሰሞኑ እንደ አዲስ ውይይት ላይ መቅረቡ ታውቋል። በተመሳሳይ መረጃ ከሀገራዊ ምክክር ኮሚሽን አባል ኮሚሽነሮች መካከል አንዷ ስራቸውን በገዛ ፈቃዳቸው መልቀቃቸው ተሰማ። ኃላፊነታቸው በገዛ ፈቃዳቸው የለቀቁት አባል ኮሚሽኑ ከተሾመለት 11 ኮሚሽኖች መካከል አንዱ የሆኑት ብሌን ገብረመድህን ናቸው። ብሌን ስራቸውን የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የስራ መልቀቂያ ጥያቄ መሰረት መሆኑን የገለጹት የዋዜማ ምንጮች በኮሚሽኑ በተሰጣቸው ኃላፊነት ምክንያት ረጅም ጊዜ ወስዶብኛል ያሉትን የዶክተር ዲግሪ ትምህርት ለማጠናቀቅ ጊዜ እንደሚያስፈልጋቸው መጥቀሳቸውም ጠቁመዋል። ኮሚሽኑ የሀገራዊ ምክክር ጉባኤ የሚጀመርበትን ቀንና አጀንዳዎችን በሀገር ውስጥ መገናኛ ብዙሃን በቀጥታ ስርጭት ይፋ ባደረገባቸው መርሃ ግብሮች ላይ ብሌን ያልተገኙ ሲሆን ሌሎች ኮሚሽነሮች ግን እነዚህ መርሃ ግብሮች ላይ ታይተዋል። ከ4 ዓመታት በላይ ከ11 ኮሚሽኖች መካከል አንዷ በመሆን ያገለገሉት ብሌን ኮሚሽኑ የሀገራዊ ምክክር ጉባኤውን መቃረብ ተከትሎ ከተለያዩ ባለድርሻ አካላት ጋር ባካሄዳቸው ውይይቶችና ሌሎች ቅድመ ዝግጅቶች ላይም አልተሳተፉም። ዋዜማ ራዲዮ ብሌን ከኃላፊነት የለቀቁበትን ምክንያት ከራሳቸው አንደበት ለመስማት ያደረገችው ተደጋጋሚ ጥረት እንዳልተሳካም ገልጻለች። ከአንድ ዓመት ገደማ በፊት ኮሚሽነር ዶክተር ተገኘ ወርቁ ጌቱ በፍቃዳቸው ከኃላፊነት መልቀቃቸው ይታወሳል። ኃላፊነታቸውን የለቀቁት የምክክር ኮሚሽኑ በመቋቋሚያ አዋጁ የተሰጠውን የ3 ዓመታት ጊዜ አጠናቆ የስራ ጊዜው ለተጨማሪ 1 ዓመት በተራዘመበት ዋዜማ ነበር። ተገኘ ወርቅ በወቅቱ ራሳቸውን ከኃላፊነት ያገለሉት ለኮሚሽኑ ቀደም ሲል በተሰጠው የስራ ጊዜ ማገልገላቸው በቂ መሆኑን በመግለጽ ነበር። በሌላኛው አባል ኮሚሽነር ዘገየ አስፋው ደግሞ ከ2 ወራት በፊት ከዚህ ዓለም በሞት መለየታቸው ይታወሳል። የኮሚሽነር ተገኘ ወርቅ ጌቱን ከኃላፊነት መልቀቅ በይፋ ያላሳወቀው ኮሚሽኑ የኮሚሽነር ብሌን ገብረመድህን ኃላፊነት መልቀቅን አስመልክቶም ያለው ነገር የለም። ኮሚሽኑ ከ1 ዓመት በፊት ከኃላፊነታቸው በለቀቁት ተገኘ ወርቅም ይሁን በቅርቡ በሞት በተለዩ ኮሚሽነር ዘገየ አስፋው ምትክ ሌላ ኮሚሽነር እንዲሾሙ ለህዝብ ተወካዮች ምክር ቤት ያቀረበው ጥያቄ እንደሌለ ምንጮች ጠቁመዋል። በሌላ በኩል በአዲስ አበባ የቤት ኪራይ ጭማሪ ጣሪያ በአከራዮችና በህዝብ ዘንድ ከባድ ተቃውሞ ገጥሞታል። የአዲስ አበባ ከተማ ቤቶች ልማት ቢሮ ለዘንድሮ በጀት ዓመት የቤት ኪራይ ጭማሪ ጣሪያ 10.5 ብቻ እንዲሆን መወሰኑና ይህንን ህግ በሚተላለፉ አከራዮች ላይ እስከ 3 ወር የኪራይ ክፍያ የሚደርስ ከባድ የገንዘብ ቅጣት እንደሚጣል ማስታወቁ ይታወሳል። ቢሮው ውሳኔው የተከራዮችን የመክፈል አቅምና የኑሮ ውድነት ያገናዘበ ጥልቅ ሳይንሳዊ ጥናት ተካሂዶበት የተወሰነ ነው ቢልም መመሪያው ይፋ መደረጉን ተከትሎ ግን ከህዝብና ከአከራዮች ዘንድ ጠንከር ያሉ ቅሬታዎችና ስጋቶች እየተሰነዘሩበት ይገኛል። የከተማ አስተዳደሩ አዲሱን መመሪያ ተፈጻሚ ለማድረግ በርካታ አሰራሮችን ፈጽሞ የከለከለ ሲሆን ጥሰት በሚፈጽሙ አካላት ላይ ጠንካራ አስተዳደራዊና ህጋዊ እርምጃዎችን እንደሚወስድ በይፋ አስጠንቅቋል። በዚህ አዲስ አሰራር መሰረት ከተቀመጠው የ11.5% ዓመታዊ የቤት ኪራይ ጭማሪ ጣሪያ በላይ መጨመር ወይም በተለያዩ ምክንያቶች ዋጋ ማናር በጥብቅ የተከለከለ ነው። ከዚህ በተጨማሪ በየደረጃው በሚገኙ የቤቶች ልማትና አስተዳደር ጽሕፈት ቤት ሳይመዘገብና እውቅና ሳይሰጠው በአከራይና ተከራይ መካከል ብቻ የሚደረግ ማንኛውም አይነት የመንደር ውል ወይም የውስጥ ስምምነት በሕግ ፊት ዋጋ እንደሌለውና የተከለከለ መሆኑን ገልጸዋል። የመኖሪያ ቤት ኪራይ ውል እድሳት ምዝገባን አለመፈጸም ወይም መሸሽ፣ ቀደም ሲል ሲከራይ የቆየን ወይም ግንባታው የተጠናቀቀ አዲስ መኖሪያ ቤት ያለ አገልግሎት ማቆየት እንዲሁም
የመኖሪያ ቤት ኪራይ ክፍያን በባንክ ወይም በህጋዊ የኤሌክትሮኒክስ መንገድ አለመፈጸም አስተዳደራዊ ቅጣትን የሚያስከትሉ የተከለከሉ ተግባራት ናቸው። መመሪያው የወጣው ተከራዮችን ከተጋላጭነት ለመጠበቅ መረጋጋትን ለመፍጠር እንደሆነ ቢሮ ቢገልጽም ይፋ የተደረጉት ክልከላዎችና የቅጣት እርምጃዎች ግን በህዝብ ዘንድ ከፍተኛ የደህንነት ስጋትና የተቃውሞ ድምፅ አስነስተዋል። በርካታ አስተያየት ሰጪዎች መመሪያው በህገ መንግስቱ አንቀጽ 40 እና 41 ላይ የተደነገገውን ዜጎች ንብረት የማፍራት በንብረታቸው የመጠቀምና በመረጡት የኢኮኖሚ ዘርፍ የመሳተፍ መብት የሚጥስ ነው በማለት በጽኑ ይሞግታሉ። መንግስት ራሱ ባልሰራውና ባላገዘበት የግለሰብ ቤት ላይ የዋጋ ተመን በመቁረጥ ፈላጭ ቆራጭ መሆኑ አግባብ እንዳልሆነና አከራዮችን መብት የሚነፍግ እንደሆነ አስተያየት እየሰጡ ይገኛሉ። የብዙዎቹ ትችት እንደሚያሳየው በከተማዋ ያለው ትልቁ ችግር የቤት ኪራይ መወደድ ብቻ ሳይሆን የተሳሳተ የኢኮኖሚ ፖሊሲ የወለደው የኑሮ ውድነትና የህዝቡ የመክፈል አቅም መዳከም ነው። በገበያ ላይ ያሉ ሌሎች የፍጆታ እቃዎችና አገልግሎቶች ዋጋ በከፍተኛ ሁኔታ እየጨመረ ባለበትና የብር የመግዛት አቅም በወረደበት ሁኔታ አከራዮች ላይ ብቻ የዋጋ ገደብ መጣሉ ፍትሐዊ እንዳልሆነና የህዝብን ጉዳት ይበልጥ እንደሚጨምረው ተገልጿል። በተለይም ደግሞ በከተማዋ የሚኖሩ በርካታ ጡረተኞች፣ አቅመ ደካሞችና ስራ የሌላቸው ዜጎች ኑሯቸው የሚደጉሙት በቤት ኪራይ ገቢ በመሆኑ ይህ መመሪያ እነዚህን ተጋላጭ ወገኖች ይበልጥ የሚያደህይና የኑሮ ዋስትናቸውን የሚያጣጣ ብስለት የሌለው ውሳኔ ነው ሲሉ ተቺዎች ይገልጹታል። የአሁኑ የቤት እጦት ችግር ዋናው ተጠያቂ መንግስት ራሱ እንደሆነና ላለፉት ዓመታት በቂ የጋራ መኖሪያ ቤቶችን አለማቅረቡ ችግሩን እንዳባባሰው ይነገራል። ከዚህም በላይ ለኮሪደር ልማት በሚል በርካታ ሺህ ቤቶችን መፍረሳቸውን እንዲሁም በየአካባቢው ባለው የጸጥታ ችግር ምክንያት በርካታ ህዝብ ወደ አዲስ አበባ መፍለሱ ለቤት እጥረቱና ለዋጋ መናር መሰረታዊ ምክንያቶች መሆናቸውን አስተያየት ሰጪዎች ይጠቅሳሉ። መሰረታዊውን የአቅርቦትና ፍላጎት አለመመጣጠን ሳይፈቱ ጉዳዩን በህግና በማስፈራራት መንገድ ለመፍታት መሞከር ችግሩን ይበልጥ እንደሚያወሳስበው እና በአከራይና ተከራይ መካከል ያለውን ሰላማዊ ግንኙነት ሊያሻክር እንደሚችል ስጋቶች አሉ። በአጠቃላይ ውሳኔው በተግባር ሲውል አከራዮች ቤቶቻቸውን ከገበያ እንዲያስወጡ ወይም ይበልጥ ድብቅ የሆኑ ህገወጥ አሰራሮችን እንዲበራከቱ በር ከፋች ሊሆን እንደሚችልም የብዙዎች ስጋት ነው። በውጭ መረጃችን በየመን ሰንዓ አውሮፕላን ማረፊያ ላይ ጥቃት ተፈጸመ። በየመን በሁቲ አማጽያን ቁጥጥር ስር በሚገኘው የሰንዓ ዓለም አቀፍ አውሮፕላን ማረፊያ የመነሻና ማረፊያ መስመር ላይ የሌሊት ጥቃት መፈጸሙ ተሰማ። ጥቃቱ የተሰነዘረው የሁቲ ልኡካን የያዘ የኢራን አውሮፕላን ሊያርፍ በነበረበት ወቅት ሲሆን በዚህም ምክንያት አውሮፕላኑ አቅጣጫውን ቀይሮ ወደ ሆዴይዳ ለማረፍ ተገዷል። ለጥቃቱ ሁቲዎች ሳውዲ አረቢያን ተጠያቂ ቢያደርጉም በዓለም አቀፍ ደረጃ እውቅና ያለው የየመን ህጋዊ መንግስት ግን እርምጃውን የወሰደው ራሱ መሆኑን አስታውቋል። የየመን ፕሬዝዳንታዊ ምክር ቤት ሊቀመንበር ራሺድ አልአልሚ የየመንን የአየር ክልል የሚጥስ ማንኛውንም የኢራን አውሮፕላን እንደማይታገሱና አስቸኳይ ስብሰባ መጥራታቸውን ገልጸዋል። ሁቲዎች በበኩላቸው ለተፈጸመው ጥቃት ከፍተኛ የአጸፋ እርምጃ እንደሚወስዱ እየዛቱ ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።